ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ የምንጠቀማቸው አፕሊኬሽኖች በጣም በርካታ ናቸው ማለት ነው። ከምንጠቀማቸው በርካታ ከሆነ አፕሊኬሽን መካከል አንዱ የስልክ መደወያ የሆነ አንድ አፕሊኬሽን አለ ማለት ነው። ስልክ መደወያችን ላይ አፕሊኬሽን ላይ በጣም ልንጠቀምባቸውና ልንገልገልባቸው የሚገቡ ሁለት ዋና ዋና ስቴፖችን አሳያቻለሁ ማለት ነው። ስለዚህ ስልክ መደወያ አፕሊኬሽናችን ላይ እንግዲህ በጣም ማናቃቸው ሁለት ዋና መንገዶችን አሳያቸዋል ማለት ነው። እነሱ ጥቅማቸው ምን ምን ናቸው የሚለውን እንመለከታለን። በመጀመሪያ ደረጃ ላይ እንግዲህ በስልክ መደወያችን አፕሊኬሽን እንግዲህ የተለያዩ የወዳጅ ዘመዶቻችን ስልክ ቁጥራቸውን እንግዲህ በሾርት ከት ማስቀመጥ እንችላለን ማለት ነው። ስለዚህ ለሰዎች ስልክ መደወል ስንፈልግ እንግዲህ በሾርት ከት ባስቀመጥናቸው መንገዶች መጠቀም እንችላለን ማለት ነው። እሱን ሾርት ከት እንዴት አድርገን ነው ማስቀመጥ የምንችለው፣ እንዴት አድርገን ነው እሱን የት ገብተን ነው የምናስተካክለው የሚለውን እንመለከታለን ማለት ነው። ሲቀጥል እንግዲህ ወደ ስልካችን የተለያዩ ወዳጅ ዘመዶቻችን ስልኮች ሲደወሉ እንግዲህ አውቶማቲክ በራሱ ጊዜ ስልካችሁ የሚያነሳ ከሆነ እሱን እንዴት መገላገል እንደምንችል አብረን እንመለከታለን ማለት ነው። የስልክ መደወያችን ላይ እንግዲህ በጣም ልንጠቀማቸውና ልንገለገልባቸው የሚገቡ እጅግ ወሳኝ የሆኑ ሁለት ጠቃሚ የሆኑ ዘዴዎችን አሳያችኋለሁ ማለት ነው። ይሄንን ሁሉ ስናደርግ እንግዲህ በስልክ መደወያችን አፕሊኬሽን ብቻ ነው ማለት ነው። ሌላ ተጨማሪ አፕሊኬሽን ከአፕ ስቶር ወይ ከፕላይ ስቶር ላይ አውርደን ስልካችን ላይ የምንጭነው አፕሊኬሽን የለም ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ የስልክ መደወያችን አፕሊኬሽን ላይ በመግባት እንግዲህ ማወቅና መጠቀም ያለብን ሁለት ዘዴዎችን እንመለከታለን ማለት ነው። ስልካችን ላይ ተጭነው ያሉ በርካታውን አፕሊኬሽኖች አሉ ማለት ነው። ከነሱ መካከል እንግዲህ ስልክ የምንደዋወልበትን ወይም ስልክ ልንደውል ስንፈልግ እንግዲህ የምንከፍተውን አፕሊኬሽን ፈልገን ማግኘት ይኖርብናል ማለት ነው። ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ ያስቀምጫል ማለት ነው። አፕሊኬሽን እንደምትመለከቱት ይሄ ነው ማለት ነው። ስለዚህ ምንድነው አድርገው አፕሊኬሽን ቀጥታ እንደዚህ እንከፍቷለን ማለት ነው። አፕሊኬሽኑን ስንከፍተው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ ጋር እንደምትመለከቷቸው እንግዲህ ከ0 እስከ 9 ቁጥሮች አሉ ማለት ነው። በእነዚህ ቁጥሮች አማካይነት እንግዲህ ምን እናደርጋለን? የተለያዩ ወዳጅ ዘመዶቻችን ስልክ ቁጥራቸውን እንግዲህ በእነዚህ ሾርት ከት ማስቀመጥ እንችላለን ማለት ነው። ስለዚህ የእናንተ እንግዲህ ቤተሰቦቻችሁ ሊሆኑ ይችላሉ ወይ አለ በስተቀር ወዳጅና ዘመዶቻችሁ ቢሆኑ እንግዲህ እናንተ ዘወትር በስራ ምክንያት ወይም አለ በስተቀር ዘወትር የምትደዋወሉ ሰዎች ካሉ እንግዲህ ከ0 እስከ 9 ባለው ቁጥሮች እንግዲህ መሰየም ትችላላችሁ ማለት ነው። ስለዚህ እነዚህን ስንሰየም እንግዲህ ምንድነው ሾርት ከት ነው የምንጠቀመው ማለት ነው። ስለዚህ ምንም አይነት የምናስተካክለው አፕ የለም ማለት ነው። ለምሳሌ እኔ በሁለት ቁጥር ነው ማለት ነው። እናንተ ግን ደስ ያላችሁ ማድረግ ትችላላችሁ። ስለዚህ እኔ አሁን ሁለት ቁጥርን ጠቅጠቅ አድርጌ በሚይዝበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት ሁለት አይነት ይመጣሉ ማለት ነው። ከነዚህ መካከል እንግዲህ ደተሎ ካንስል እና አሳይን የሚል አለ ማለት ነው። ስለዚህ ካንስል አትሉት ማለት ነው። አሳይን የሚለውን መጫን ይኖርባችኋል። አሳይን የሚለውን ስትጫኑት እንግዲህ ሙሉ ለሙሉ ምንድነው ታደርጉት ስልካችሁ ላይ ሴቭ ወዳረጋችሁት ሙሉ ለሙሉ ስልክ ቁጥሮች ይዟችሁ ይመጣል ማለት ነው። ከነዚህ መካከል እንግዲህ እናንተ ሴቭ ማድረግ የምትፈልጉትን ወይም ስያሜ መስጠት የምትፈልጉትን ስልክ ቁጥር እዚህ ጋር ማስቀመጥ ይኖርባችኋል ማለት ነው። ለምሳሌ እኔ እንደምትመለከቱት እንግዲህ እዚህ ጋር አንድ መርጫለሁ ማለት ነው። እሱን ከመረጡ በኋላ እንግዲህ አሳይን ሆኗል ማለት ነው። የተለያዩ ወዳጅ ዘመዶቻችሁ ላይ እንግዲህ እንደምትመለከቱት ከ0 እስከ 9 ድረስ ባለው መስጠት ትችላላችሁ ማለት ነው። ስለዚህ ሁለት ቁጥርን አሁን ጠቅጥቀያ ቢይዘው እንግዲህ ስልክ ቁጥር ይደውላል ማለት ነው። ጠቅጥቀያ አሁን ቢይዘው ቀጥታ ሙሉ ለሙሉ የምትመለከቱት እንግዲህ ደውሏል ማለት ነው። እኔ ግን በፍጥነት ነው ቶሎ ይዘጋውት ማለት ነው። ምክንያቱም ወደ ሰው እንዳይደውል ስለምፈልግ ጭምር ነው እንደዚህ ያደረኩት ማለት ነው። ስለዚህ እናንተ በምትፈልጓቸው እንግዲህ ከ0 እስከ 9 ባለው ቁጥሮች እንግዲህ ስያሜ ሰጣችሁ ሙሉ ለሙሉ መደወል ትችላላችሁ ማለት ነው። በአንድ ቁጥር የልጆቻችሁን ልታረጉ ወይ እህቶቻችሁን፣ የወንድሞቻችሁን፣ የጓደኞቻችሁን ሙሉ ቤተሰቦቻችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እናንተ ግን እዚህ ላይ ማወቅ ያለባችሁ ነገር እንግዲህ በአንድ ቁጥር አንድ ስልክ ቁጥር ብቻ ነው መሰየም የምትችሉ ማለት ነው። ስለዚህ እናንተ የተለያዩ ወዳጅ ዘመዶቻችሁን ስልክ ቁጥሮች እንግዲህ በእነዚህ አይነት መንገድ እንግዲህ ስያሜው መስጠት ወይም ሾርት ከት በመጠቀም እንግዲህ ዘወትር መደወል ትችላላችሁ ማለት ነው። ይሄ የሚያገለግለው ምንድነው እንግዲህ ወደ ተለያዩ ወዳጅ ዘመዶቻችን መደወል ስንፈልግ እንግዲህ ስልክ ቁጥራቸውን ሴቭ አድርገንበት እንግዲህ ስንፈልግ ነው ምንውል ማለት ነው። ወይም በስማቸው ሰርች ስናደርግ ነው የምንውል ማለት ነው። በፍጥረት እንግዲህ ስልካችን ላይ ሴቭ ያደረግነው ማናገኘው ከሆነ ወይም በርካታ ተመሳሳይ የሆኑ ስልክ ቁጥሮች ካሉ እንግዲህ ወይም የስም መስመሳሰል ካሉ በእንደዚህ አይነት መንገድ ቁጥሮችን በመጠቀም እንግዲህ ስያሜ በመስጠት በቀላሉ እንዲያደርገን መደወል እንችላለን ማለት ነው። የመጀመሪያው ደረጃ ይህንን ይመስላል።
ተመልሰናል። ወደ ሁለተኛውና ወደ መጨረሻው ደረጃ ላይ ደርሰናል ማለት ነው። አሁን ደግሞ መጠቀም የምንችለው እንግዲህ የተለያዩ ወዳጅ ዘመዶቻችን ስልክ ሲደውሉልን ቀጥታ አውቶማቲክ ስልኩ እያነሳ የምንቸገር ከሆነ ወይም አለ በስተቀር የተለያዩ ወዳጅ ዘመዶቻችን ሲደውሉልን እንግዲህ በድምጽ መጨመሪያና መቀነሻው እየዘጋብን የምንቸገር ከሆነ እሱ እናስተካክላለን ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ ስልካችን ላይ ተጭነው ካሉ አፕሊኬሽኖች መካከል እንግዲህ የስልክ መደወያ አፕሊኬሽናችን እንፈልጋለን። ቀጥታ እሱን እንዳገኘን እንከፍተዋለን ማለት ነው። እሱን ስንከፍተው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያው ላይ የተለያዩ ስልክ ቁጥሮችን እንግዲህ ስያሜ መስጠት የምንችልባቸው ቁጥሮች እንደሆኑ ይታወቃሉ ወይም መጀመሪያው ላይ አይተናል ማለት ነው። ይሄንን ሳንነካ ግን አሁን የምንመለከተው ምንድነው ወደዚህ አካባቢ እንደምትመለከቱ 3 ነጠብጣብ አለች ማለት ነው። ይችን 3 ነጠብጣብ ዋና ጊዜ እንደዚህ እንጫነዋለን ማለት ነው። እሱን ስንጫነው እንግዲህ ሴቲንግ የሚል አንድ ሴቲንግ ይመጣል ማለት ነው። ይሄን ሴቲንግ የሚለውን እንግዲህ እንዳገኘን ሙሉ ለሙሉ ሴቲንግ የሚለውን አንድ ጊዜ መጫን ይኖርብናል። ሴቲንግን እንደተጫነው እንግዲህ እንደዚህ ሆኑ በርካታ ሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል እንግዲህ ምን እናገኛለን ማለት ነው። አንሰሪንግ ኤንድ ኢንዲንግ ኮል የሚል እዚህ ጋር እናገኛለን ማለት ነው። ስለዚህ ምንድነው የምናደርገው አንሰሪንግ ኤንድ ኢንዲንግ ኮልስ የሚለውን አንድ ጊዜ እንጫነዋል ማለት ነው። እሱ እንደተጫነውት እንግዲህ እንደዚህ ነው የሚመጣልን ማለት ነው። እነዚህ ሴቲንጎች እንግዲህ እዚህ ጋር እንደምትመለከቷቸው እንግዲህ ኦን ሆነዋል ማለት ነው። እዚህ ላይ የምትመለከቷቸው እንግዲህ ሴቲንጎች ምንድናቸው? ጥቅምም አላቸው ጉዳትም አላቸው ማለት ነው። ጥቅማቸው ምንድነው ጉዳታቸው ምንድነው የሚለውን አብረን የምንመለከት ይሆናል። የመጀመሪያው ደረጃ እንግዲህ እናንተ ላይ የተለያዩ ወዳጅ ዘመዶቻችሁ ስልክ ሲደውሉላችሁ ቀጥታ ስልካችሁ እንግዲህ በቦርሳችሁ በኪሳችሁ ወላ በስተቀር ቻርጀር ላይ ያለ በራሱ ጊዜ ስልክ ጥሪውን የሚያነሳ ከሆነ በቀላሉ ማስተካከል ይችላል ማለት ነው። እሱ ላይ እንግዲህ እንደምትመለከቱት ስልካችሁ በራሱ ጊዜ እያነሳ የምትቸገሩ ከሆነ እዚህ ላይ አንሰር አውቶማቲካሊ የሚለው ዜግ ላይ ኦን ሆኗል ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ያለውን እንግዲህ ቀጥታ ሙሉ ለሙሉ እቺ ሴቲንግን ኦፍ እናረጋታለን ማለት ነው። እሷን አንድ ጊዜ ኦፍ ስናረጋት እንግዲህ አንሰር አውቶማቲካሊ የሚለውን ኦፍ ስናደርገው እንግዲህ ሙሉ ለሙሉ የተለያዩ ወዳጅ ዘመዶቻችን ስልክ ሲደውሉ እንግዲህ በራሱ ጊዜ አያነሳም ማለት ነው። ሌላኛው ሲቀጥል እንግዲህ ፕረስ ቮሉም አፕ ቱ አንሰር ኮል ይላል ማለት ነው። የእናንተ የተለያዩ ወዳጅ ዘመዶቻችሁ በሚደውሉበት ሰዓት እንግዲህ የስልካችሁን ድምጽ መጨመሪያ በምትነኩበት ሰዓት ሙሉ ለሙሉ የስልክ ጥሪው ይነሳል ማለት ነው። ስለዚህ የስልክ ጥሪው እንዲነሳ የሚያገለግል ማለት ነው። ይሄ የሚያገለግለው ለምንድን ነው ወይም ጥቅሙ ምንድነው ካላችሁኝ እናንተ እጃችሁ ውሃ ነክቶ ከሆነ ወይም ስራ ይዞ ከሆነ ስልካችሁን ማንሳት የማትችሉ ከሆነ ቀጥታ በስልካችሁ ድምጽ መጨመሪያ እሱን በመጫን እንግዲህ ቀጥታ የስልክ ጥሪ መነሳት ይችላል ማለት ነው። ስለዚህ ምንድነው የምናደርገው እዚህ ላይ ኦን ሆናለች ማለት ነው። እናንተ በቀላሉ ስልክ ማንሳት ወይም የስልካችሁ ስክሪን አልሰራ የሚል ከሆነ እጃችሁ ውሃ በሚነካበት ሰዓት ወይም የተለያዩ ስራ በምትይዙበት ሰዓት የድምጽ መጨመሪያውን በመንካት ብቻ ስልክ ጥሪያችሁ እንዲነሳ ማድረግ ከፈለጋችሁን ኦን ታደርጉታላችሁ ማለት አሊያ በስተቀር ግን የተለያዩ ስልክ ጥሪዎችን ግን እናንተ ድምጹን ለመጨመር ስትፈልጉ የስልካችሁ ድምጽ መጨመሪያ ስትነኩት የሚቋረጥ ከሆነ ቀጥታ ሙሉ ለሙሉ ምን ታደርጋላችሁ ይሄንን ኦፍ ታደርጉታላችሁ ማለት ነው። ሌላኛው ሲቀጥል እንግዲህ እዚህ ሶስተኛው ላይ የምናገኘው ደግሞ ምንድነው ፕረስ ሳይድ በተን ቱ ኢንድ ኮል ይላል ማለት ነው። ይህ ምን ማለት ነው እንግዲህ የስልካችሁ ድምጽ መቀነሻ ላይ በምትጫኑበት ሰዓት ወይም በምትነኩበት ሰዓት ሙሉ ለሙሉ የስልካችሁ ጥሪ እንዲቋረጥ የሚያደርግ ነው ማለት ነው። ስለዚህ እናንተ ሳታውቁ እንግዲህ የስልካችሁን ድምጽ መቀነሻ በምትጫኑበት ሰዓት እንግዲህ ሙሉ ለሙሉ ስልኩ እየተቋረጠ የምትቸገሩ ከሆነ ሙሉ ለሙሉ ምታረጋላችሁ እዚህ ጋር ላይ እሷን ኦፍ ታርጉታላችሁ ማለት ነው። ስለዚህ ሙሉ ለሙሉ እነሱን ካስተካከላችሁ እንወጣለን ማለት ነው። ስለዚህ የስልክ መደወያችንን አፕሊኬሽን እንግዲህ በመጠቀም እንግዲህ እነዚህ መሳሰሉ ጥቅሞችን ማግኘት ይቻላል ማለት ነው። ወይም አለ በስተቀር ስልካችሁ የሚያስቸግራችሁ ከሆነ በዛ አይነት መንገድ ማስተካከል ትችላላችሁ ማለት ነው። ይህንን ስናስተካክል እንግዲህ ምንም አይነት አፕሊኬሽን አልተጠቀምን ማለት ነው። በስልካችን መደወያ አፕሊኬሽን ሴቲንጎችን በማስተካከል ብቻ ስልካችሁ እንግዲህ በራሱ ጊዜ አውቶማቲክ እያነሳ የምትቸገሩ ከሆነና የስልካችሁ ድምጽ መጨመሪያና መቀነሻ እያነሳና እየዘጋ የምትቸገሩ ከሆነ በቀላሉ እንደዛርጋችሁ ማስተካከል ትችላላችሁ ማለት ነው። ሌላኛው ሲቀጥል እንግዲህ ስልካችን መደወያ ላይ ያሉ ቁጥሮችን እንግዲህ የተለያዩ ሾርትከት በመጠቀም ወይም ሲምቦል በመስጠት እንግዲህ የተለያዩ ወዳጅ ዘመዶቻችን ስልክ ቁጥሮችን ሴቭ አድርገን በዚህ መደወል እንችላለን ማለት ነው። በአጠቃላይ እንግዲህ የስልክ መደወያችን ላይ መጠቀም ያለብንና ማወቅ ያለብንን ሁለት ጠቃሚ የሆኑ ዘዴዎችን ተመልክተናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።